የእግዚአብሔርን አምልኮ የሚገዳደር መቅደሱን ለማርከስ የሚሮጥ ሰዎችን ከሰማይ ጉዟቸው አሰነካክሎ የሚደፋ ክፉና አመፀኛ ወንበዴ የእግዚአብሔር ጠላት ነው። ዲያብሎስ በሚኖርበት ምድር እንዴት ሰው ይከለከላል? ሀገር ማሳጣት ነውር ነው። ሀገር ሰው አላስኖርባት ካሉ እሷ ደግሞ መልሳ ትክዳለች። ምድር የከዳለት ዋስ የላትም። ምድር ትፈርዳለች። ይገርማቸዋል። ክርስቲያኖችን ያላግጡባቸዋል። እያረዱ ቪዲዮ ያነሷቸዋል። በእሳት እያቃጠሉ ቪዲዮ ያነሷቸዋል። ያላግጣሉ። እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው። ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው። እግዚአብሔር ይፈርዳል። ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን ሁለት አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል። ማንም ተደምሮ የማይከፍተውን የማንም ክንድ ተሰብስቦ የመላእክት ክንድ፣ የነቢያት ክንድ፣ የሰው ልጆች ክንድ፣ የአበው ክንድ ሁሉ ተሰብስቦ ቢደመር የማይነቀንቀውን የብረት መዝጊያ ሰብሮ የነጻነትን በር ከፍቶልናል። ክርስትና እግዚአብሔር ፍቅር ነው የሚል ብቸኛ እምነት ነው። ለምን? እግዚአብሔር ፍቅር ሆኖ ለሕዝቡ ሞተ የሚባል እዚህ ነው። ከሰማይ ወረደ። በጣም በዚህ ሲገርመን ደግሞ ሁለተኛው ምን ይሆናል? የኛ ስጋ እግዚአብሔር ሆነ። ይህ የማይታሰብ ነገር ነው። በተዋሂዶ እግዚአብሔር ጨካኝ ነገስታት ክርስቲያኑን ገለን እንጨርሰዋለን ሲሉ፣ በጣም ብዙ ክርስቲያኖችን ጨፍጭፈን እናጠፋለን ሲሉ፣ አንድ ክርስቲያን ሞቶ ከሞት በመነሳት በደሙ የጨካኝ ነገስታቱን ሰራዊት ይማርካቸዋል። በእኛም ዘመን ያለው ነገር ይሄ ነው ስታዩት። እውነት ለመናገር ሰው ይገደላል። ክርስቲያን መሆን ማፈሪያ እስኪሆን ድረስ ክርስቲያን ይገደላል፣ እስኪያሳፍር ድረስ። በቃ ክርስቲያን መሆን መሞቻ ተብሎ እስኪቆጠር ድረስ ሰው ይሞታል፣ ሰው ይታረዳል፣ ሰው ይገደላል። ካህናት ይታረዳሉ። እንደምታዩት እንደዚሁ ዘመን ያን ጊዜም ካህናት ታረዱ፣ ዛሬም ካህናት ይታረዳሉ። ቤተ መቅደሳቸው ይቃጠላል፣ ቤተ መቅደስ ይቃጠላል። ዛሬም እንደምትሰሙት ነው። በየቀኑ መከራን የጠገበ ጆሮ ነው ያለን በእውነት ማለት ነው። የምንሰማው ነገር ሁሉ የሰው ደም፣ ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። ሀገራቸው ይወድማል። ሀገርም አጡ፣ አባቶቻቸውንም አጡ። መጽሐፎቻቸውንም አጡ፣ ንዋያተ ቅድሳትንም አጡ፣ ልጆቻቸውንም ያጡ። ይሄ ነገርስ ምንም የማያደርገን ነገር አለ? እነሱ ሀገራቸውን አጥተዋል። ሰው ባለበት ሀገር እንደ ባለ ሀገር ካልኖረ ምን ይባላል? የግድ እኮ ወደ ሌላ ሀገር ተሰዶ መሄድ አይደለም። ሰው በሀገሩ ሲኖር ነው ሀገርን ሀገር የሚያሰኘው። እና እንዲህ ያለ ነገር ገጥሟቸው ነበረ። በእውነት እግዚአብሔር በሚያውቀው የእግዚአብሔር ቤተሰቦች የሆነ ነገር ተቃጥሎ ካለፈ በኋላ አመዱ አጠገብ ቆሞ ስለ እሳቱ ታሪክ ማውራት እንዴት ቀላል ነው። በእሳቱ ታሪክ ውስጥ ማለፍ ግን አስቸጋሪ ነው። የአባቶቻችን ዘመን ስንተርክ ኖር፣ እኛው ውስጥ እሳቱ ሲነድ ግን ማለፍ እያቃተን ነው። ይሄ በእነሱ ዘመን የሆነው ነው። ሀገር ማሳጣት፣ አንድ ሰው ሀገር መንሳት፣ እግዚአብሔር ሰይጣን እንኳን እንዲኖር በፈቀደለት ምድር ሰው እንዳይኖር ማድረግ፣
እግዚአብሔር ሰይጣን በምድር እንዲኖር ፈቅዶለታል። ከሰይጣን የበለጠ ክፉ የለም። የእግዚአብሔርን አምልኮ የሚገዳደር መቅደሱን ለማርከስ የሚሮጥ ሰዎችን ከሰማይ ጉዟቸው አሰነካክሎ የሚደፋ ክፉና አመፀኛ ወንበዴ የእግዚአብሔር ጠላት ነው። ዲያብሎስ በሚኖርበት ምድር እንዴት ሰው ይከለከላል? በጣም ነው የሚያሳዝነው። ታውቃላችሁ፣ ሰው ካራዊት የባሰ የሆነበት ዘመን የምናየው ይሄ ነው። አንበሳ አህያን ይበላል፣ ፍየልን ይበላል፣ በግን ይበላል እንጂ አንበሳን አይበላም። እባብ ሰውን ይነድፋል እንጂ እባብ እባብን አይውጥም። ዘንዶ ዘንዶን አይበላም። የለም ይሄ በታሪካቸው። ጅብ ጅብን አይበላም፣ ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። ዛሬ ሰውን ይበላል፣ በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያው እጁ እንጀራ ይቆርሳል። በጣም የግፍ ዘመን ውስጥ ነው ያለነው። ሀገር ማሳጣት ነውር ነው። ሀገር ሰው አላስኖርባት ካሉ እሷ ደግሞ መልሳ ትክዳለች። ምድር የከዳለት ዋስ የላትም። ምድር ትፈርዳለች። ይገርማቸዋል። መቼ እንደምትመልስ ነው የማይታወቀው። አገር አሳጣቸው እንዳልኳችሁ፣ መቅደስ አሳጣቸው። ዛሬ ክርስቲያኖች በሀገራችን እንዳይኖሩ ሀገር እያጡ ነው። ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። በቤተ መቅደስ ይሳለቅባቸዋል። መስቀል ከአንገታቸው እየተበጠሰ መሳቂያ ይደረጋሉ፣ ይሳለቁበታል። የሁሉ ተደረገ። ይህች ዓለም ዛሬ ክርስቲያንን ትገለናለች፣ ታሰድደናለች፣ ትገፋናለች፣ መቅደሳችን ታቃጥላለች፣ ልጆቻችን በስርዓተ ትምህርት ታበላሻለች። እንደ ናቡከደነጾር የሀገር ፍቅር እንዳይኖራቸው፣ የቤተ ክርስቲያን ፍቅር እንዳይኖራቸው ሰውን የገደለው አውሬ ትውልድ የወለደብን የተበላሸ ስርዓተ ትምህርት ነው። ድሮ እኮ ግብረ ገብም ይባል ነበር። በሰላም ይኖራል። ምን አይነት ትምህርት ተምሮ ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም እኔ። አያችሁ፣ ትውልድን ከሀገር እንዳይኖር ማድረግ፣ የሚያመልክበትን ቤተክርስቲያን ማቃጠል፣ ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስለኛል። ሰው ከዝንጀሮ መጣ የሚል ትምህርት ከመጣ ወዲህ ነው እንደ ዝንጀሮ መግደል፣ ሰው መግደል እየቀለለ የመጣው። ትምህርት ሰውን ይገላል፣ ትምህርት ሰውን ያድናል። እውነቴን ነው። ከዚያ በኋላስ አላገጡበት። በታቦቱ ላይ ማላገጥ አሁን ዛሬ ያላግጣል። ማንም ሰው እየተነሳ ታቦቱን ማርኮ ታቦቱን ወደ ባቢሎን ባይወስደውም የታቦቱን ንዋያተ ቅድሳት የመቅደሱን ንዋያተ ቅድሳት በሙሉ ወስዶ ቀለደበት። ዛሬ ክርስቲያን ገሎ ዛሬ የሐዲስ ኪዳን የመንፈስ ቅዱስ ታቦቶች ክርስቲያኖች ናቸው። ክርስቲያኖችን ያላግጡባቸዋል። እያረዱ ቪዲዮ ያነሷቸዋል። በእሳት እያቃጠሉ ቪዲዮ ያነሷቸዋል። ያላግጣሉ። እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው። ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው። በጣም ነው የሚገርመው። ግን ወይትረሃዋ ኆኃት ለም ፍጥረት የዘላለም ደጆች ይከፈቱ ማለት አይሆንም ያላችሁት መከራ በእናንተ ይመጣባቸዋል። አይሆኑም ያላችሁት እረፍት ለእግዚአብሔር ሕዝብ ይሰጣል። ይህን ነው ዳዊት የሚላቸው። የዘላለም ደጆች ማለት አልቋል ነው በአራቱም። አሁን እኛስ ቢሆን ምን ማየት እንችላለን? እንዳልኳችሁ ነው። ካህናቱን ማርደዋቸዋል። እኛም ቢሆን በዚህ ዘመን ያለነው ካህናት የሞቱት ሙተዋል፣ ያለውንም በቁማችን የሞትነን። በቤተ ክህነትም ተስፋ ከተቆረጠ፣ በቤተ መንግስቱም ተስፋ ከተቆረጠ፣ ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተ ክርስቲያን የለሽ ወገን የለሽ ፍቅር የለሽ የሆነ የሚያብድ
የሚያደርገውን የማያውቅ ከሆነ ምን ይደረጋል? በእግዚአብሔር ንዋያተ ቅድሳት ሲላገጥበት ይሄ ሁሉ እየተደረገ የነብልጣሶር ጆሮ አልተከፈተም ነበር፣ ደንድኖ ነበር። እና ዳዊት የሚላቸው ይሄንን ደጅ ይከፈታል። እግዚአብሔር ይሄ ሁሉ በዚህ ሁሉ መንገድ ጠርቅማችሁ ብትዘጉትም ይሄንን በጣጥሶ ከፍቶ ለሕዝቡ እረፍት መስጠት የሚችል አምላክ ነው። እንዴት ሆኖ ምን እንደ ወጣቱ እንደሆነ አልቋል፣ ንጉሥ እንደው የለም፣ ካህን እንደው የለም፣ መቅደስ እንደው የለም ትሉ እንደሆነ ማን እንደሚያደርገው አሳያችኋለሁ አለ። ማታ ምን አደረገ? በዚያ በእግዚአብሔር ንዋያተ ቅድሳት እየጠጣ ሲሰክር ሲመጻደቅ ማኔ ቴቄል ፋሬስ ተብሎ ተጻፈበት። እግዚአብሔር ሰፈራ ለመንግሥትከ ወደለዋ በመዳልው ወተረቅበት ህጽጽተ ወተውህበት ለካልእከ። እግዚአብሔር መንግስትህን ቆጠራት፣ ሰፈራት፣ አንሳም ተገኘች፣ ለሌላም ሰጣት ብሎ ነቢዩ ዳንኤል ተረጉመለት። እሱ እየሰከረ እየጠጣ እየተመጻደቀ የባቢሎን ወንዞች ግን በቂሮስ ሰራዊት ተደፍኖ ነበረ። በገዛ ጠጅ አሳላፊው አንገቱን ተቆርጦ ብልጣሶር ሞተ። ቂሮስም መጥቶ እስራኤላውያን ሂዱና መቅደሳችሁን ስሩ። ቂሮስ እስራኤላዊ አይደለም፣ በትውልዱ ሃይማኖቱ የእስራኤል አምላክ አይደለም። ባይዱ መጥቶ መቅደሳችሁን ስሩ። ለተበደለ ሕዝብ ፍትህ ለመስጠት እኮ ሃይማኖተኛ መሆን አይጠበቅም፣ ሰው መሆን ነው የሚያስፈልገው። ለታረደ ለተገፋ ለሚያልቅ ሕዝብ ለመፍረድ ሰው መሆን ብቻ ነው የሚበቃው። ጆሮን መክፈት። የዚያ ጆሮ ሲደፈት እግዚአብሔር የነቂሮስን ጆሮ ከፈተ። አይሆንም ያለችው የባቢሎን ግንብ ተደፈረ። ይሄን ማን ያድርገው? የክብር ንጉሥ እግዚአብሔር። ከዘመዶቹ ቢያልቁበት በባይድ የሚዋጋ እግዚአብሔር፣ የሚያምኑት ቢያልቁ በማያምኑት የሚዋጋ እግዚአብሔር የክብር ንጉሥ የባቢሎንን የ70 ዘመን መከራ ቀንበር ሰብሮ ወገኖቹን አውጥቶ ኢየሩሳሌም አግብቶ አሳረፋቸው። እግዚአብሔር ይፈርዳል። ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን ሁለት አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተ ክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው። በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። የክርስቶስ ቤተ ክርስቲያን ክርስቲያኖችን ሲያሰቃይ የነበረው ኡልያኖስ በኢየሱስ ክርስቶስ ሲያላግጥ የነበረው ንጉሥ ምንድን ነው ያደረገው? ክርስቲያኖችን ምንድን ነው የሚለው? በእውነቱ የናዝሬቱ አናጺ እንጨት ጠራቢ የት ሄዶ ነው ሲል ነበር። ንጉሱ ኢየሱስ ክርስቶስን ጠራቢ የጠራቢው ልጅ የት ሄዶ ነው እያለ ሲቀልድ ቅዱስ ባስልዮስ ላንተ የሬሳ ሳጥን ሊያዘጋጅ ሂዷል ነበር ያለው። በሜዳው ሙቶ ነው የቀረ። እስከ ዛሬ ድረስ ቤተ ክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሙቶ የቀረ። ከ17 ዓመት በላይ ቤተ ክርስቲያንን ገፍቶ እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? የክብር ንጉሥ እግዚአብሔር
አይሆንም የተባሉ ደጆችን ሁሉ ይከፍታል። እና መኳንንት ሆይ ደጆችን ክፈቱ። የሚጮህ ደም የሚጣራ ደም አለ። የአቤልን ደም ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር የለም። የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። መኳንንት ደጆችን ክፈቱ፣ ምድርና መላዋ የእግዚአብሔር ናት ብሎ ነው የጀመረ ቅዱስ ዳዊት መዝሙር 23 ቁጥር 1 ላይ። ምድር የእግዚአብሔር ድግስ ናት። ስግብግብ ባለጸጎችን፣ ነፍሰ ገዳይ፣ ጨካኝ፣ አረመኔ የሆኑ ሰዎችን የሚላቸው እንደዚህ ነው። ምድር የእግዚአብሔር ናት። ድሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል፣ ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። መኳንንት ደጆችን ክፈቱ፣ ምድር የእግዚአብሔር ነው። ምድር የሰው አይደለም። ምድር የዳኛ አይደለም። ምድር የሀብታም አይደለም። ዛሬ የምናያት ምድር ግን የሀብታም የተሾመ ሰው እግዚአብሔር እኮ ነው የፈጠረው ይህን ምድር። መኳንንት ደጆችን ክፈቱ ያለው ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ነገር ግን ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። እውነቴን ልባችሁ የተዘጋ ሁሉ ጆሮአችሁን ክፈቱ። እኛ የእሱን ቃል ለማስተላለፍ ያልተገባን ቢሆን እንኳን የተገባቸው የተናገሩትን ቃል እንናገራለን። እግዚአብሔር እንዲህ ብሏል፣ ደጆቻችሁን ክፈቱ። 2 መኳንንት ደጆችን ክፈቱ የተባለው ስለ ክርስቶስ ትንሣኤ የተነገረ ነው። በክርስቶስ ትንሣኤ ጊዜ መኳንንት ደጆችን ክፈቱ የተባለው መኳንንት የተባሉ አጋንንት ናቸው። ደጆች የተባሉ ዕዳ ወይም ፍዳ፣ ሞት፣ እርግማን እነዚህ ናቸው። አጋንንት የሰውን ልጅ ቆልፈው የያዙባቸው ደጆች የሚባሉት ዕዳ ወይም ፍዳ፣ መርገም፣ ሞት እነዚህ አጋንንት ሰውን የዘጉበት ቁልፍ ነው። ስለዚህ አርህቡ ኆኃተ መኳንንት ደጆችን ክፈቱ ማለት ሰውን በርግማን በፍዳ በሞት አስራችሁ የያዛችሁ አጋንንት ሁሉ ልቀቁ በቃችሁ ማለት ነው። ልቀቁ በቃችሁ፣ ስልጣናችሁ ይሻር ማለት ነው። ወይባ ንጉሠ ስብሐት የክብር ጌታ ኢየሱስ ክርስቶስ ወደ ሲኦል ይግባ፣ ነፍሳትን ከሲኦል ይዟቸው ይውጣ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ ወሆረ ሀበ እለ ሙቅህታ ትነብር ነፍሳቲሆሙ ወሰበከ ሎሙ ግእዛነ፣ ነፍሳቸው በእሰር በርግማን ታስራ ወደ ነበሩ ወገኖች ሂዶ ነፃነትን ሰበከላቸው እንዳለ ጌታችን ኢየሱስ ክርስቶስ የክብር ንጉሥ ኢየሱስ ክርስቶስ
ወይትረሃዋ ኆኃት ለም ፍጥረት የማይቻሉ ነገሮች ናቸው። የማይቻሉ ነገሮች የማይቻሉ የሲኦል ደጆችን በትንሣኤው ከፍቷል። የዘላለም ደጆች የተባሉት ሲኦልን ማን ይከፍተዋል ተብሎ ታስቦ መላእክት አልከፈቱትም፣ ነቢያት አልከፈቱትም፣ የመስዋዕት ብዛት ሁሉ አልከፈተውም፣ የነቢያት ጩኸታቸው ሁሉ አልከፈተውም። ኢየሱስ ክርስቶስ ግን በሞቱ ሞትን ድል ነስቶ የዘላለም ሰንሰለታችንን ሰብሮልናል። የክብር ንጉሥ እሱ ነው። ወቀጥቀጠ መናስክተ ዘሐጺን የብረት መዝጊያዎችን ሰብሯል ያለው ለዚህ ነው። ስለዚህ መኳንንት ደጆችን ክፈቱ ማለት አጋንንት ይበቃችኋል። በክርስቶስ ጊዜ የተሰጠው ሕይወት፣ ነጻነት እነዚህ ሁለቱ በትንሣኤው አብስሮልናል። የዘላለም ሕይወት ሰጥቶናል። ከርግማንና ከዕዳ ነጻ አውጥቶናል ክርስቶስ። አሁን ሁላችን ነጻ ፍጡሮች ነን። ምንም ዕዳ የሌለብን ነጻ ፍጡራን ሆነናል። መኳንንት ደጆችን ክፈቱ። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ሞቶ ያደረገልን ትልቁ ስራው ማንም ተደምሮ የማይከፍተውን የማንም ክንድ ተሰብስቦ የመላእክት ክንድ፣ የነቢያት ክንድ፣ የሰው ልጆች ክንድ፣ የአበው ክንድ ሁሉ ተሰብስቦ ቢደመር የማይነቀንቀውን የብረት መዝጊያ ሰብሮ የነጻነትን በር ከፍቶልናል። አሁን ጌታችን ኢየሱስ ክርስቶስ ለሁላችን ነጻነትን ሰጥቶናል። የዘላለም ሕይወትን አጎናጽፎናል። በትንሣኤው ያገኘነው ጸጋ ይህ ነው። መኳንንት ደጆችን ክፈቱ ያለው ይሄንን ነው። ሁለተኛው መኳንንት ደጆችን ክፈቱ የተባለው ለጌታችን ለኢየሱስ ክርስቶስ ዕርገት ነው። መኳንንት ደጆችን ክፈቱ የተባለው ይህ ደግሞ መኳንንት ተብለው የተጠሩት ቅዱሳን መላእክት ናቸው። ቅዱሳን መላእክት መኳንንት ተብለዋል። የዘላለም ደጆች የሚባሉት ምንድን ናቸው ሲባል የሰው ልጅ ከዚያ በፊት ወደ ሰማያት ወጥቶ አያውቅም። የሰው ስጋ ማለት ነው። የሰው ስጋ ወደ ሰማያት ወጥቶ አያውቅም። የክብር ንጉሥ ኢየሱስ ክርስቶስ። ስለዚህ ክርስቶስ ስጋ ለብሶ ሲሄድ መላእክት ተደንቀዋል። መኑ ውእቱ ዝንቱ ንጉሠ ስብሐት። ስጋ ለብሶ ስጋ ወደዚህ አሁን ክርስቶስ ወደ ሄደበት ቦታ ስጋ ሄዶ አያውቅም። ስጋ ለብሶ ወደዚህ ወደ ላይኛው ግርማ የሚመጣ ይህ ማን ነው ብለው ይህ የመላእክት ጥያቄ ነው። የክርስቶስ ዕርገት ለመላእክት ጭምር ያስደነቀ ድንቅ ነገር ነው። ክርስቶስ አረገ የሚባለው ነገር እንዲሁ ዝም ብሎ ታሪክ አይደለም። ለፍጥረት ሁሉ ድንቅ ስራ ክርስቶስ አንድ ያደረገው ዕርገቱን ነው። ለዚህ ነው በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ድንቅ ተብሎ የተጠራው ስሙ መንክር ተብሎ የተጠራው ለዚህ ነው። ክርስቶስ ድንቅ የሚባለው አንዱ ዕርገቱ ነው። ምክንያቱ ለምን መሰላችሁ? እግዚአብሔር በጣም ሁለት ድንቆችን ተመልከቱ። አንደኛው እግዚአብሔር ወርዶ የሰው ልጅ መሆኑ ነው። ሁለተኛው የሰው ስጋ ሄዶ በእግዚአብሔር መንበር መቀመጡ ነው። ይህ ሁለት ድንቅ ነው። እግዚአብሔር የሰው ልጅ ይሆናል ማለት ለአእምሮ አስጨናቂ ነገር ነው። ክርስትናን ከምንም በላይ የፍቅር ሃይማኖት የሚያስብለው ይሄ ነው። ምክንያቱሳ ንጉሥ ባሪያ ወዶ የባሪያን መልክ ይዞ መጣ ማለት ፍጹም ልዩ ፍቅር ስለሆነ ነው። ሊታሰብ የማይችል ፍቅር ነው። ንጉሥ ባሪያ ወዶ የባሪያን መልክ ያዘ እንዴት ሊሆን ይችላል? ያውም የሰማይ ንጉሥ ማለት ነው። ክርስትና እግዚአብሔር ፍቅር ነው የሚል ብቸኛ እምነት ነው። ለምን? እግዚአብሔር ፍቅር ሆኖ ለሕዝቡ ሞተ የሚባል እዚህ ነው። ከሰማይ ወረደ። በጣም በዚህ ሲገርመን ደግሞ ሁለተኛው ምን ይሆናል? የኛ ስጋ እግዚአብሔር ሆነ። ይህ የማይታሰብ ነገር ነው። በተዋሕዶ በእግዚአብሔር መንበር ተቀመጠ እና ሰማያትን ሰንጥቋቸው ሲሄድ
ይህ የኛ ስጋ 3 ክንድ ከስንዝር ቁመት ያለው በጠባብ ደረት በአጭር ቁመት የተወሰነ በናዝሬት ተመላልሶ ያደገ የሰው ልጅ የሆነ ይህ ስጋ በኪሩቤል ጀርባ ለመቀመጥ ወጥቶ ሲሄድ መኑ ውእቱ ዝንቱ ንጉሠ ስብሐት፣ ማን ነው ይሄ? ደመናትን አልፎ አየራትን አልፎ ምጽናተ ሰማያትን ሁሉ ወጥቶ በዘባነ ኪሩብ ቆሞ ከአብ ከወልድ ከመንፈስ ቅዱስ አንዱን አካል ወልድን ተዋህዶ ወልድ ተዋህዶት ከሦስቱ አካላት አንዱን ሆኖ መላእክት ሊያዩት በማይደፍሩት ግርማ ላይ ተቀምጦ የሚታይ ይህ የክብር ንጉሥ ማን ነው ቢሉ ይህ የክብር ንጉሥ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የክብር ንጉሥ ነው። ሊደረጉ የማይቻሉ ነገሮችን ያደረገ ኢየሱስ ክርስቶስ እግዚአብሔር ነው ስንል ሰው የሆነ እግዚአብሔር ነው ስንል ተአምራት ስላደረገ ብቻ ሳይሆን እግዚአብሔር ብቻ የሚያደርጋቸውን ተአምራት ስላደረገ ነው። እግዚአብሔር ብቻ የሚያደርጋቸውን ተአምራት። ስለዚህ አርገ እግዚአብሔር በይባቤ ተብሎ የተነገረለት እሱ ነው። እግዚአብሔር በእልልታ ድምፅ አረገ። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ምን እንደነገረን አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ውእቱ ይነብር ውስተ ሰማይ። ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ የለም፣ በሰማይ የሚኖረው እርሱ ነው ብሏል። በሰማይ የሚኖረው እርሱ ነው። ኤልያስ ወደ ላይ ወጥቷል፣ ግን ከሰማይ አልወረደም። ክርስቶስ ባለበትም አልተቀመጠም። ሄኖክ ከሞት ተሰውሯል፣ ግን ከሰማይ የወረደ አይደለም፣ ከምድር የተገኘ ነው። ከሰማይ ወርዶ ስጋን ለብሶ መልሶ ሞትን ድል አድርጎ ያረገ እርሱ ኢየሱስ ክርስቶስ ብቻ ነው። ያረገ እግዚአብሔር አረገ። እሱም ምን ብሎ ነበር? አርጋለሁ ብሎ ነበር። እሄዳለሁ፣ ወደ አባቴ እሄዳለሁ፣ ወደ ላከኝ እሄዳለሁ፣ የእውነት መንፈስ ጰራቅሊጦስን እሰድላችኋለሁ፣ የአባቴን ተስፋ እልክላችኋለሁ፣ ድሀ አደግ ሆናችሁ እንድትቀሩ አላደርጋችሁም ብሎ ተስፋ እንደሰጠን በ40ኛው ቀን እያዩት የሐዋርያት ሥራ ምዕራፍ 1 ላይ እንደተጻፈልን እያዩት ዳዊት እግዚአብሔር አረገ ብሎ እንደተናገረለት እሱ ራሱ አረጋለሁ ብሎ እንደተናገረ ሐዋርያት እያዩት ጠፍቶ አይደለም እያዩት በዚያው ሥጋ ጌታችን ኢየሱስ ክርስቶስ አርጓል። ይህ በፍጥረት የዘላለም ደጅ ነው ማለት ይሆናል ተብሎ የማይታሰብ ነው። እግዚአብሔር መጥቶ ይዛመደናል። እግዚአብሔር መጥቶ የእኛን ሥጋ ይለብሳል፣ የእኛን ሥጋም ወደ ሰማይ ያሳርገዋል ብሎ ማን ያስባል? ይህ ለፍጥረት ጭንቅ ነው። ክርስትና ምስጢር ነው የሚባለው ለዚህ ነው። የክርስትና ሃይማኖት በሎጂክ ሊገባ በፍልስፍና ሊገባ የሚችል አይደለም። በረቀቀ ሕሊና የሚረዱት ነው። ያ ማለት ሎጂክን ጥሎ እንደው መኑኝ የሚል ሃይማኖት ነው ማለት አይደለም። አመክንዮውን ሁሉ ይረታል። ፍቅር እንደዚህ ያደርጋል። ፍጥረት ወደ እግዚአብሔር ሊቀርብ ባይቻለው እግዚአብሔር ሰው ሆኖ ፍጥረትን ወደ ራሱ አቀረበ። ይህ ምስጢር ነው ክርስትና የሚባለው። ፍጥረት ዛግጦ ዳክሮ ወደ ፈጣሪው መድረስ ባይቻለው ፈጣሪው የእሱን ሥጋ ለብሶ አቀረበው፣ ተዛመደው። ይህ እግዚአብሔር ለሰው ያደረገው ነው። የእኛን ሥጋ ወስዶ አሳረገው። ነጽሪትኬ ሀበአይ መካን አይረጋ ለቤተ ክርስቲያን፣ ቤተ ክርስቲያንን ወዴት ከፍ እንዳደረጋት ተመልከት ይላል ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ። የት ከፍ እንዳደረጋት ተመልከት። ራስ ባለበት ሀባሉ ርዕስ እየይሄሉ አባል፣ ራስ ባለበት እግር ይከተላልና ነጽሪኬ ሀበአይ መካን አይረጋ ለቤተ ክርስቲያን፣ ቤተ ክርስቲያንን ወዴት እንዳሳረጋት ልብ በል ይላል። ክርስቶስ አረገ ሲባል ዝም ብሎ አረገ ማለት አይደለም። ራስ ሲወጣ እግር አብሮ ይወጣል፣ እጅ አብሮ ይወጣል። ክርስቶስ ሲያርግ ለእኛም ከፍታ ሰጥቶናል። ለዚያ እኮ ነው
ለምንድን ነው ቤተ ክርስቲያን በምድር እንድትገፋ፣ እንድትሰቃይ፣ እንድትገረፍ፣ እንድትሞት፣ እንድትሰደድ ዝም የሚላት ለምንድን ነው ሲባል በዚህ ከተማ የለንም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ላይ ሲናገር፣ እኛ በዚህ ከተማ የለንም፣ በዚህ ሀገር የለንም፣ አልብነ ሀገር በዘየ። ስለዚህ ንጻ አፋ እንዘ ንጸውር ትዕይርተ መስቀሉ ለክርስቶስ፣ የክርስቶስን የመስቀሉን ተግዳሮት ተሸክመን ከዚህ ዓለም እንወጣለን፣ እኛ በዚህ ሀገር የለንም ያለ ለዚህ ነው። ክርስቶስ ቤተ ክርስቲያን ከክርስቶስ ጋር ትገፋለች፣ ከክርስቶስ ጋር ታርጋለች። ይህ ክርስቶስ ያደረገው ነው። ደቀ መዛሙርቱ ከዚያ በኋላስ አረገ። እርገቱን በምንድን ነው የገለጸን? ደቀ መዛሙርቱ ከሰው በላይ አደረጋቸው። ቁጥራቸው ከሰው በታች ነው። ከሮማ ኃያላን ነገስታት በላይ አደረጋቸው። ለምን? የመንፈስ ቅዱስን ኃይል ልኮላቸዋልና። ሰማዕታት እሳት እንዲያጠፉ፣ ሞተው ክርስቲያን እንዲያበቅሉ፣ ጨካኝ ነገስታት ክርስቲያኑን ገለን እንጨርሰዋለን ሲሉ፣ በጣም ብዙ ክርስቲያኖችን ጨፍጭፈን እናጠፋለን ሲሉ፣ አንድ ክርስቲያን ሞቶ ከሞት በመነሳት በደሙ የጨካኝ ነገስታቱን ሰራዊት ይማርካቸዋል። ጊዮርጊስን ያርዱታል፣ ይገሉታል። እሱ ሙቶ ሲነሳ የንጉሱ ሰራዊት በጊዮርጊስ አምላክ አምነናል ይላሉ። ይህ የክርስቶስ የትንሣኤውና የርገቱ ኃይል ነው። መንፈስ ቅዱስ የሰጣቸው ኃይል ነው። ዛሬ መንፈስ ቅዱስ የወረደበት የጰራቅሊጦስ የመጨረሻው እሑድ ላይ ነው ያለ ነው። መንፈስ ቅዱስ የሰጠው ኃይል ይህንን ነው። ክርስቶስ ይህን በር ነው የከፈተ። በዚህ መኳንንት ደጆችን ክፈቱ ብሎ ክርስቶስ የማይቻለውን የሰማያት በር የእኛ ሥጋ አልፎት እንዲሄድ እንዳደረገ ሁሉ በብረት አጥርና በከተማ ግንብ የተዘጋውን የሮማ ጨካኝ ነገስታትን ከአራዊት ጋር የሚያታግሉ የነገስታትን ቅጥር ግቢ ከፍተውት የገቡት በዚህ አርኅዋተ መኳንንት ባለው በዚህ የመንፈስ ቅዱስ ስልጣን ነው። በዚህ በመንፈስ ቅዱስ ስልጣን ክርስቶስ የሰማይ መክፈቻ ቁልፍ እሰጥሃለሁ ባለው ጴጥሮስ በዚህ ቁልፉ ነው የነገስታቱን ግቢ ከፍቶት የገባ። ጳውሎስ ብቻውን በነገስታት ግቢ ከፍቶ የገባበት ቁልፍ አልያዘም፣ ሰይፍ አልታጠቀም። በኢየሱስ ክርስቶስ ለጴጥሮስ በሰጠው ቁልፍ ግን በክህነቱ ቁልፍ የቤተ መንግስት መዝጊያዎችን አልፈው ገብተዋል። በእንቢተኛነት የተዘጋ የነገስታቱን ልብ ከፍተዋል። የፈላስፎችን ልብ ከፍተዋል። ክርስቶስ አብሮ ሲቆም የተዘጋ ልብ ይከፈታል። ዛሬ ለእኛ ሁሉ ተዘግቶብናል። እኛን አጠገባችን ያለ ሰው እንኳን ነግረነው አይሰማንም። ቅዱስ ጳውሎስ ግን ቆሞ ሲያስተምር ሊዲያ እቤቷ ሆና በመስኮት ሰምታ ልቧ ይከፈትላት ነበር። እንዲህ ያለ የተዘጋ መክፈቻ የሰጣቸው የክርስቶስ ትንሣኤ ነው። ክርስትና እውነት የሆነው በትንሣኤው ቁልፍ ብዙ ደጆችን ስለከፈቱ ነው። በእርገቱ ቁልፍ ከፍተዋል። ይህ የእኛ ሥጋ የሰማይ ደጆችን አልፎ ሲሄድ ለደቀ መዛሙርቱ ደግሞ የምድር ደጅ ሁሉ የሚከፍቱበት የመንፈስ ቅዱስን ኃይልና ቁልፍ ሰጥቶ ነው ያሰማራቸው። በዚያ ቁልፍ ነው ክርስትና የዓለምን ደጅ ሁሉ አንኳኩቶ የከፈተው እንጂ ማምን አድርጎ በዚያ ደጅ የዓለምን ደጅ ሁሉ ከፍተዋል ቅዱሳን ሐዋርያት። ጌታችን ኢየሱስ ክርስቶስ ለሱ የሰማይ ደጆችን ሁሉ አልፎ እንደሄደ ለእኛም የተዘጋብንን ደጅ ሁሉ ይክፈትልን። ሌላኛው መኳንንት ደጆችን ክፈቱ የተባለ ለኢየሱስ ክርስቶስ ዳግም ምጽአት ነው። ለጌታችን ለኢየሱስ ክርስቶስ ዳግም ምጽአት ነው መኳንንት ደጆችን ክፈቱ የተባለው። ክርስቶስ ዳግመኛ ይመጣል።
ክርስቶስ ወደዚህ ዓለም የመጣው ሰዎችን በምድር ላይ አንበሻብሾ ለማኖር አይደለም። ክርስቶስ ወደዚህ ዓለም የመጣው ለሰው ልጆች የዘላለም እረፍት ለመስጠት ነው። የዘላለም ሕይወት ለመስጠት ነው። መጀመሪያ ሲመጣ መንገዱን ለማሳየት ይመጣል ነው የመጣው። መጨረሻ ሲመጣ በመንገዱ ወስዶ ቦታው ላይ ሊያሳርፈን ይመጣል። መንገዱን ለማሳየት፣ ደጅ ለመክፈት፣ ራሱም ደጅ ለመሆን፣ ማሰሪያችንን ለመቁረጥ፣ እግሮቻችን በጽድቅ አደባባይ እንደፈለጉ እንዲመላለሱ ታስረንበት የነበርነውን የ5500 ዘመን ማሰሪያ ቆርጦ ጥሎ ፍቱትና ይመላለስ ብሎ ከአልዓዛር እግር ጋር የእኛን ነፍስ ነው አብሮ የፈታት። ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ከነመግነዙ ወጥቶ ሳለ ፍቱትና ይመላለስ ብሎ ነበር። ያ አልዓዛር የታሰረበት የመግነዝ ማሰሪያ እኛ ታስረንበት የነበርነውን የርግማን ማሰሪያ ሁሉ የሚወክል ነው። ፍቱትና ይመላለስ ያለን ያንን የርግማን ማሰሪያ ቆረጠና ይመላለስ ማለት እኛ በጽድቅ ምንድን ነው ያለው? ብርሃን ሳለላችሁ ተመላለሱ አይደል ያለን? ዮሐንስ ወንጌል ምዕራፍ 12 ላይ ብርሃን ሳለላችሁ ተመላለሱ። ዘካርያስም በሉቃስ ወንጌል ምዕራፍ 1 ላይ አርታ ሀገሪነ ውስተ ፍኖተ ሰላም እግረ ልቡናችንን አቀና፣ እግራችንን አቀናልን። ስለዚህ እንድንመላለስ ፈቅዶ አሁን የምንመላለሰው በጽድቅ ነው። ክርስትና መንገድ ነው፣ መንገድም ኢየሱስ ክርስቶስ ነው። ክርስትና ሕይወት ነው፣ ሕይወትም ክርስቶስ ነው። ክርስትና ትንሣኤ ነው፣ ትንሣኤም ክርስቶስ ነው። በሕይወት በትንሣኤ እንድንመላለስ መንገዱን ሊያሳየን መጣ። ማሰሪያችንን ሊቆርጥ፣ እግሮቻችንን ነፃ ሊያወጣ፣ ለዓይኖቻችን መንገድ ሊያሳያቸው ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ነበር። እግሮቻችን የታሰሩበትን ማሰሪያ ሊቆርጥ፣ ለዓይኖቻችን መንገድ ሊያሳያቸው፣ መንገድ ሊሆነን፣ ደጅ ሊሆነን፣ ወደ አባቱ መዳረሻ በር ሊሆነን፣ እረኛ ሆኖ ሊሰበስበን። ሁላችሁም እረኛ እንደሌላቸው በጎች ትቅበዘበዙ ነበርና እንዳለ ቅዱስ ጴጥሮስ፣ አሁን ግን ሁላችሁም ወደ ነፍሳችሁ እረኛ ተመለሱ እንዳለ ተቅበዝብዘን ነበረ። ከዚያ ሊሰበስበን መንገዱን ሊያሳየን መጣ። በመጨረሻው ሰዓት መንገዱን አሳይቶናል፣ አይተነዋል፣ ዳሰነዋል። አሁን ከሱ ጋር ሊያሳርፈን ሊወስደን ይመጣል። እናንተንም መጥቼ እወስዳችኋለሁ እኔ ባለሁበት አብራችሁ ትኖሩ ዘንድ እንዳለ ክርስቶስን ሊወስደን ዳግመኛ ይመጣል። የዛ ጊዜ መቃብራት ሁሉ ይከፈታሉ። የዮሐንስ ወንጌል ምዕራፍ 5 ላይ የሰው ልጆች የእግዚአብሔርን ልጅ ቃል የሚሰሙበት ቀን ይመጣል ብሏል። የሰው ልጆች ሰዎች የእግዚአብሔርን ልጅ ቃል የሚሰሙበት ጊዜ ይመጣል። ሙታንም ይነሳሉ። በጎ የሰሩት ለክብር፣ ክፉ የሰሩት ለሐሳር ይነሳሉ። ስለዚህ የዚያ ጊዜ መቃብራት ይከፈታሉ ማለት ነው። ይህ ክርስቶስ በስልጣኑ የሚያደርገው ነው። የክብር ንጉሥ ክርስቶስ ብቻ ይሄን ሊያደርግ ይችላል። ሙታንን ሊያነሳቸው ይችላል። ኢየሱስ ክርስቶስ ጌትነቱ የሚገለጠው በዚህ ነው። አንድ ሲኦልን በመክፈቱ ሰማያትን አልፎ ከአባቱ ጋር በቀኝ በመቀመጡ ዳግመኛ መቃብራትን ከፍቶ ሙታንን ቀስቅሶ ኩሌቶቹን በግራ ኩሌቶቹን በቀኝ በማቆሙ ይህ ኢየሱስ ክርስቶስን አምላክ የምንልባቸው 3 ዋና ጉዳዮች ናቸው። የመጀመሪያው ሞትን ድል አድርጎ በመነሳቱ እና ነፍሳትን ነፃ በማውጣቱ፣ ሞቱም እንደ ድራማ በስውር የተደረገ ሳይሆን 500 ባልንጀሮች ያዩት በዓለም የተነገረ አጽሙም የሌለ የሱ መነሳት ደቀ መዛሙርትን ተከትሏቸው ሙት የቀሰቀሱበት ሙት ያነሱበት ትንሣኤ ነው። የክርስቶስ ትንሣኤ ትንሣኤው ዓይናቸው እያየ ማረጉና በአባቱ ቀኝ መቀመጡ። ከሞተም በኋላ እስጢፋኖስ የሰው ልጅ በአባቱ ቀኝ ቆሞ ያዋልደው ብሎ አይቶታል።
መንፈስ ቅዱስን በመላኩ በዚህ ኢየሱስ ክርስቶስ ጌትነቱን እንረዳዋለን። ትንሣኤው፣ ዕርገቱ፣ ሶስተኛው ምጽአቱ ናቸው። ከዛ በፊት ብዙ ትምህርቶች አሉ። ለዛሬው ርዕሴ ብቻ የሚስማማ ነው እንጂ ከዛ በፊት በሕይወቱ ያደረጋቸው ጌታ በምድር ላይ ሳለ ጌትነቱን የምናስረዳበት ብዙ ነገር አለ። ያረገው በጌትነት ነው እንጂ ኤልያስስ አድርጎ ይል ብሎ ማመሳሰል አይቻልም። ኤልያስ አድርጎ በአብ ቀኝ አልተቀመጠም። ክርስቶስ አድርጎ ያለ በአባቱ ቀኝ ነው። ስለዚህ ይመጣል።